ሰሎናቲዮ ስኬትን በትጋት ሌላው እንደዚሁ በተደጋጋሚ በየዓመቱ በየጊዜው እንደ ጥያቄ ከሚነሱ ውዥንብር ከሚፈጥሩ ነገሮች መሃል አንዱ አሽረ ለዋኺር ላይ ተራዊህ ሰግዶ ተኝቶ ከዛ በኋላ እንደገና ሶላተ ተሐጁድን በጀማዓ መስገድ ቢድዓ ነው የሚሉ ሰዎች በብዛት ይታያሉ፣ ይሰማል። በጥቅሉ ማታ ላይ የሚሰገድ ሶላተል ለይል በመባል ይታወቃል። አንዳንዴ ሶላተል ቂያም ሊባል ይችላል፣ ሌላ ጊዜ ተሐጁድ ሊባል ይችላል። ምንም እንኳ ከተኙ በኋላ ተነስተው የሚሰግዱት ነው ተሐጁድ የሚባለው። ቂያም የሚባለው ረመዳን ላይ ከፊት ተራዊህ ሰግዶ አርፎ ተኝቶ ኋላ ላይ የሚሰገደው ነው ቂያም የሚባለው እያሉ የሚለዩበት ሁኔታ አለ። ረመዳን ሌሊት ላይ የሚሰገድ ሶላት በሙሉ ተራዊህ ይባላል። ከፈለጉ ቂያመል ለይል ማለት ይቻላል። ረመዳን ላይ ተራዊህንም ይሁን ኋላ ላይ የሚሰገደው ተሐጁድ ወይም ቂያም የሚባለውን ለብቻ መስገድ ይቻላል፣ በጀማዓ መስገድ ይቻላል። የቱ ነው የሚሻለው? ለብቻ ቢሰገድ ነው የሚሻለው ወይስ በጀማዓ? አብዛኞቹ አኢማዎች የዲን መሪዎች ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል፣ ሱሐቦቻቸው 11ም ሰግደዋል፣ 20 ምናምንም ሰግደዋል። ከዛ በኋላ በተለያየ ሀገር ላይ በተለያየ ወቅት ላይ የሚገኙ ዑለሞች ከ23ም አሳልፈው 30 ምናምን 40 አካባቢ የሰገዱ ዑለሞች አሉ። ከቀደምት ዑለሞች ከቀደምት የዲን መሪዎች ውስጥ ሱሐባም ይሁን ታቢዒ ከ11 በላይ መስገድ አይቻልም ብሎ የተናገረ የለም። ስለዚህ ሌሊት ሶላት ተሐጁድ ቂያም የተኛውም ይሁን ከዚህ በላይ መስገድ አይቻልም ብሎ መገደብ አይቻልም። ከዚህ በታች መቀነስም አይቻልም ተብሎ አይገደብም። ይህ ሆኖ ሳለ አንዳንድ ሰዎች በተለይ እውቀት በትንሹ የቀመሱ የዑለሞችን ንግግር በሚገባ ያላጠኑ አንድ አስተያየት ብቻ ይዘው ከዛ ውጭ ያለውን መቶ ስህተት ነው ብለው የሚደመድሙ ከ11 በላይ መስገድ አይቻልም ቢድዓ ነው እያሉ 23 20 የሚሰገድባቸው መስጂዶች ላይ ከ10 በኋላ ጥለው የሚወጡ አንዳንዴ እዛው ቁጭ ብለው ከኋላ ያወሩ ሰጋጆችን የሚረብሹበት ሁኔታ ይታያል። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. ثم ما بعد يا لتوهد رمضان 21 عند شيرات 140 ልዩ መልእክት ሲሆን ዛሬ በአላህ ፈቃድ የተወሰኑ ተሐጁድን ሶላተል ለይልን የሚመለከቱ ወሳኝ የሚባሉ ነጥቦችን እንዳሳለን። እነሆ ማታ ላይ ሌሊት ላይ ለይል መስገድ እንደሚቻል በቁርአን በሐዲስ በዑለሞች ስምምነት ተረጋግጧል። አላህ ደጋግ ባሮቹን ሲያወድስ ካኑ ቀሊለን ሚነል ለይሊ ማ የህጀዑን ብሏል። እንደዚሁ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ብሏል። የአላህ ትክክለኛ ባሮች የጀነት ሰዎች አላህን የሚፈሩ ሰዎች ከሌሊቱ ጥቂትን እንጂ አይተኙም ነበር። ማታ ላይ ስጁድና ሩኩዕ ላይ ሆነው ያነጋሉ። ጎናቸው ከፍራሽ ከመኝታ ይርቃል። ጌታቸውን በተስፋና በፍርሃት ላይ ሆነው ይለምናሉ፣ ይገዛሉ ያለ በበርካታ አንቀጾች አወድሷቸዋል። ነቢይም ዓለይሂ ሰላቱ ወሰላም እግራቸው ሁሉ እስኪያብጥ ድረስ ሲሰግዱ ያድሩ እንደነበረ ከእሳቸውም ጋር አንዳንዴ በእንግድነት እሳቸው ጋር ያደሩ ሱሐቦች ይሰግዱ እንደነበረ በንግግርም ሌይል ሶላትን ስገዱ ብለው እንዳነሳሱ ሌይልን የመስገድ ትሩፋቶችን እንደዘረዘሩ የሚያሳዩ በዛ ያሉ ሐዲሶች አሉ። ረመዳንን በተመለከተ ደግሞ ለየት ባለመልኩ ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ዘገባ ረመዳንን የጾመ ሌሊቱን የቆመ የሰገደ አላህ ተባረከ ወተዓላ ያለፈ ወንጀሉን ይምረዋል ብለዋል። የሌሊት ሶላትን መስገድ ረመዳንም ላይ ይሁን ከረመዳን ውጪ ሱና እንደሆነ እንደሚቻል በርካታ ዑለሞች ገልጸዋል። በተናጠል ብቻም ሳይሆን የጋራ የዑለሞችን ስምምነት ሁሉ የዘገቡ ዑለሞች አሉ። ረመዳን ላይ ለየት ባለመልኩ ተራዊህን በጀማዓ ተሰብስቦ መስገድ እንደሚቻልም ቀደምት ዑለሞች እንደተስማሙ ኢማሙ ነወዊ
ኢብኑ ሩሽድ፣ አልኢማም አሰረኽሲ ሌሎችም ጠቅሰዋል። ኢማሙ ነወዊ አልመጅሙዕ ሸርሑል ሙሀዘብ የተሰኘው ክታባቸው ላይ ሶላቱ ተራዊህ ሱነቱን ቢኢጅማዕል ዑለማ ብላ ተራዊህ መስገድ በዑለሞች ስምምነት ሱና ነው ብላ። ኢብኑ ሩሽድም እንደዚሁ ከማሊኪ መዝሀብ ዑለሞች አንዱ የሆኑት ቢዳየቱል ሙጅተሂድ ላይ ወአጅመዑ ዐላ አነ ቂያመ ሸህሪ ረመዳን ሙረገቡን ፊህ አክተረ ሚን ሳኢሪል አሽሁር ብላ የረመዳን ሌሊቶችን መስገድ ከሌሎች ወራቶች ይልቅ ይበልጥ አስፈላጊ እንደሆነ ዑለሞች ተስማምተዋል ብላ። ሶላት ተራዊሕን በጀማዓ መስገድም ሱና እንደሆነ የሻፊዕያ መዝሀብ አዋቂ የሆኑት ኢማሙል በገዊ ጠቅሰዋል። ወቂያሙ ሸህሪ ረመዳን ጀማዓተን ሱነቱን ገይሩ ቢድዓትን ብላ ረመዳን ሌሊቶችን በጀማዓ መስገድ ሱና ነው ቢድዓ አይደለም ብላ። አልፎ ሁሉ ኢማም አሰረኽሲ ከሐነፊያ መዝሀብ አዋቂዎች መሃል አንዱ የሆኑት አተራዊሕ ሱነቱን ላ የጁዙ ተርኩሃ ብላ ተራዊሕ ሱና ነው መተው አይገባም ብላ። በመሰረቱ የሌሊት ሶላት ሁሉም እንዳቅሙ በግሉ ነው ሊሰግድ የሚገባው። አስፈላጊ ሆኖ ከተገኘ አልፎ አልፎ ሌሊትን በጀማዓ መስገድ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ከተለያዩ ሱሐቦቻቸው ጋር ሌሊት የሰገዱበት ሁኔታ አለ። ከሑዘይፋ አብረው በጀማዓ ሰግደዋል። ከአብዱላህ ብን አባስ አብረው በጀማዓ ሰግደዋል። ከሌሎች ሱሐቦችም ጋር ረመዳን ላይ ተራዊሕንም ይሁን ኋላ ላይ የሚሰገደው ተሐጁድ ወይም ቂያም የሚባለውን ለብቻ መስገድ ይቻላል፣ በጀማዓ መስገድ ይቻላል። የቱን የሚሻለው? ለብቻ ቢሰገድ ነው የሚሻለው ወይስ በጀማዓ? አብዛኞቹ አኢማዎች የዲን መሪዎች በጀማዓ መስገዱ በላጭ ነው ለብቻ ቤት ውስጥ ከመስገድ ይልቅ ብለዋል። ኢብኑል ሙንዚር ታላቁ ኢማም ረሒመሁላህ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ኢማሙ ሶላት እስኪጨርስ አብሮ የሰገደ እንደሆነ ሌሊቱን ሙሉ ሲሰግድ እንዳደረ ይቆጠርለታል የሚለው ንግግራቸው ሐዲታቸው ረመዳን ላይ ከኢማም ጋር አብሮ መስገድ ለብቻ ከመስገድ የተሻለ እንደሆነ ያሳያል ብለዋል። ኢማሙ ነወዊም ረሒመሁላህ ተዓላ ሶሒህ ሙስሊምን ሸርሕ ሲያደርጉ ተራዊሕን ለብቻ መስገድ ነው የሚሻለው ወይስ በጀማዓ መስጂድ መስገድ ነው የሚሻለው የሚለው ላይ ዑለሞች ሐሳባቸው አስተያየታቸው ተለያይቷል። ኢማሙ ሻፊዒ፣ አብዛኞቹ የኢማሙ ሻፊዒ ተከታዮች፣ አቡ ሐኒፋ፣ ኢማም አሕመድ እንደዚሁ የተወሰኑ የማሊኪያ መዝሀብ ተከታዮች፣ ሌሎችም በርካታ ፉቃሃዎች በላጩ ሶላት ተራዊሕን የረመዳን የሌሊት ሶላቶችን በጀማዓ መስገድ ነው ብለዋል። ዑመር እንዳደረጉት ሱሐቦችም እንዳደረጉት ከዛ በኋላ ሙላው ሙስሊሞች እንዳደረጉት ይሄም ግልጽ ከሆኑ ከዲን ምልክቶች አንዱ ስለሆነ ከሶላተል ዒድም ስለሚመሳሰል አሉና ኢማሙ ማሊክና የኢማም አቡ ሐኒፋ መዝሀብ ተከታይ የሆኑት አቡ ዩሱፍ የተወሰኑ የሻፊዒ መዝሀብ ተከታይ ዑለሞች ለብቻ ቤት መስገዱ የተሻለ ነው ያሉበት ሁኔታ አለ። አብዛኞች ግን የመረጡት ኢማም ሻፊዒን፣ ኢማም አሕመድን፣ አቡ ሐኒፋን ጨምሮ የተወሰኑ ማሊክዮችም በጀማዓ መስገዱ በላጭ ነው ብላ። በጀማዓ መስገዱ በላጭ ነው ያሉ ዑለሞች ቀደም ሲል የተጠቀሰውን አንድ ሰው ኢማሙ እስኪጨርስ አብሮ የሰገደ እንደሆነ ሌሊቱን ሙሉ ሲሰግድ እንዳደረ ይቆጠርለታል የሚለውን የነቢይን ሐዲት ማስረጃ ሲያደርጉ ለብቻ መስገድ ይሻላል የሚሉት ከሶላቶች ሁሉ በላጭ ሶላት ማለት አንድ ሰው ቤት የሚሰግደው ሶላት ነው ከፈርድ ውጪ የሚለውን ሐዲት ማስረጃ አድርገዋል። ነገር ግን ይሄ የሚባለው በጀማዓ መስገዱ ያልተደነገገ ሱና ሶላት ሲሆን ከፈርድ ሶላቶች ጋር ተያይዘው የሚሰገዱ ቀብልያ ባዕድያ ሱናዎችን ሶላት ዱሃን መሰል የሆኑ ሱናዎች ከሆነ ቤት መስገዱ በላጭ ነው። በጀማዓ መስገዱ እንደሚቻል የተነገረለት ሱና ሶላት ከሆነ ግን እንደ ሶላት ተራዊህ መስጂድ መስገዱ የተሻለ ነው። ስለዚህ በጀማዓ መስገድ በግል ቤትም መስገድ ይቻላል፣ መስጂድ በጀማዓ መስገድ ይቻላል። በላጩና የተሻለው መስጂድ በጀማዓ መስገዱ ነው። የሌሊት ሶላት ወቅቱ መቼ ነው የሚለውን በተመለከተ በሁሉም ዑለሞች ስምምነት ከዒሻ ጀምሮ ሱብሒ አዛን እስኪል ድረስ ያለው ጊዜ በሙሉ የሌሊት ሶላት ወቅት ነው። ሙሐመድ ኢብኑ ነስር ረሒመሁላህ ተዓላ ቂያሙል ሌይል በተሰኘው ድንቅ ክታባቸው ላይ አለዚ ኢተፈቀ ዐለይሂ አህሉል ዒልሚ ማ በይነ ሶላቲል ዒሻኢ ኢላ ጡሉዒል ፈጅሪ ወቅቱን ሊልዊትሪ ብለዋል። የእውቀት ባለቤቶች በሙሉ ተስማምተዋል።
ከዒሻ እስከ ፈጅር እስከ ሱብሕ ያለው ወቅት በሙሉ የሌይል ሶላት የዊትር ሶላት ወቅት ነው ብለዋል። ኢብኑል ሙንዚር፣ ኢብኑ ዐብድልበር፣ ኢብኑ ሐዝምና ኢብኑ ቁዳማም ተመሳሳይ ንግግር አላቸው። ዒሻ እንደተሰገደ ጀምሮ ፈጅር አዳን እስኪወጣ ድረስ ባለው ጊዜ መጀመሪያ ላይም ከፈለጉ መሃል ላይም መጨረሻ አዘግይቶም መስገድ ይቻላል። ኢማም ሙስሊም ከእናታችን አይሻ ባስተላለፉት ዘገባ አይሻ ስለ ነቢዩ ዓለይሂ ሰላቱ ወሰላም የሌይል አሰጋገድ ሲናገሩ ካነ ረሱሉላሂ ዩሰሊ ፊማ በይነ አን የፍሩገ ሚን ሶላቲል ዒሻ ኢለል ፈጅር ብላ ሶላተል ዒሻ ካለቀበት ጊዜ ጀምሮ እስከ ፈጅር ባለው ወቅት ሶላተል ሌይላቸውን ይሰግዱ ነበር ብላ ነቢይም ዓለይሂ ሰላቱ ወሰላም ሶሉ ፊማ በይነ ሶላቲል ዒሻ ኢላ አን የጥሉዐል ፈጅር ብላ ከዒሻ እስከ ፈጅር ባለው ሌይል ሶላትን ስገዱ ብለዋል። ኢማም አሕመድ ከአቢ በስራ አልጊፋሪ በዘገቡት ሐዲስ በላጩን የተሻለው የሌሊቱ መጨረሻ ላይ አዘግይቶ መስገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሌሊት የመጨረሻው ሶላት መሽሁድ ነው፣ በዛ ሰዓት መስገድም የተሻለ ነው ብለዋል። ኋላ ላይ እነሳለሁ ብሎ እርግጠኛ የሆነ ሰው አዘግይቶ ተኝቶ ተነስቶ ቢሰግድ ይሻላል። ኋላ ላይ መነሳቱን በከፍተኛ ደረጃ የሚጠራጠር ያልፈኛል ብሎ የሚሰጋ ሰው ሰግዶ መተኛት ይችላል። ከዛ በኋላ ተነስቶ መስገድ ቢፈልግ ምንም ችግር የለውም። አቡበክርን ጨምሮ በርካታ ሷሐቦች ያደርጉ ነበር። ዊትራቸውን ሰግደው ከተኙ በኋላ ድጋሚ የመነሳትን እድል ካገኙ ሁለት ረካ ይሰግዱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ዊትርን መጨረሻ አድርጋችሁ ስገዱ ብለው የመከሩበት ሁኔታም አለ። ሳትተኛ በፊት ዊትርህን ስገድ ብለው የመከሩትም ሷሐባ አለ። እንደ ግለሰቦች ሁኔታ ይለያያል ማለት ነው። የሌይል ሶላት ቁጥሩ ስንት ነው የሚለውን ስናይ እናታችን አይሻ ረዲየላሁ ዐንሃ ወዐን አቢሃ ማ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የዚዱ ፊ ረመዳን ወላ ፊ ገይሪሂ ዐላ 11 ረክዓ የሚል ንግግር ተናግረዋል። ቡኻሪና ሙስሊም እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ላይ ይሁን ከረመዳን ውጪ ከ11 ረክዓ በላይ አይሰግዱም ነበር ብለዋል። ኢብኑ ዐብድልበር በመባል የሚታወቁት የሐዲስ የፍቅህ አዋቂ የነቢ ዓለይሂ ሰላቱ ወሰላም አብዛኛው ሶላታቸው 11 ረክዓ ነበር ብለዋል። ወይም አብዛኛውን ጊዜ ሰግዱ የነበረው 11 ረክዓ ነበር ብለዋል። ሆኖም 13 እንደሰገዱ የሚያሳዩ 9 እንደሰገዱ የሚያሳዩ ዘገባዎችም አሉ። አብዛኛውን ጊዜ 11 ይሰግዱ ነበር እንጂ አልፎ አልፎ 13 እንደሰገዱም ተዘግቧል። የህይወታቸው መጨረሻ አካባቢ ላይ 9ም እንደሰገዱ ተዘግቧል። ሆኖም አብላጫውን ጊዜ ሰግዱ የነበረው 11 ነው። በመሆኑም ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም አስረዝመው ይሰግዱ እንደነበረው መስገድ የቻለ ሰው 11 ብቻ ቢሰግድ ይመረጥለታል። ቆመው ከፋቲሓ በኋላ ረዣዥም ሱራዎችን እየቀሩ ሩኩዑንም በዛው ልክ ያስረዘሙ ስጁዱንም ያስረዘሙ 11 ረካ ነበር የሚሰግዱት። ከጃብር ብን አብድላህ በተላለፈ ሐዲስም አፍደሉ ሶላቲ ጡሉል ቁኑት ይሉ ነበር። ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው ይሉ ነበር። እዚህ ጋር ቁኑት ከሚለው የተፈለገው ስጁድን ረዘም ማድረግ፣ ሩኩዕን ረዘም ማድረግ፣ ቆመው በሚቀሩበት ጊዜም ረዘም ላለ ጊዜ መቅራት ማለት ነው። ኢማሙ ነወዊ አልሙራዱ ቢልቁኑት ሁና አልቂያሙ ቢኢትፋቅ ልዑለማ ፊማ ዓለምት ያሉበት ንግግር አላቸው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው ማለት ለረጅም ሰዓት ቆመው ቁርአን የሚቀሩበት ማለት ነው የተፈለገው ብለዋል። ይህ እንዳለ ሆኖ ሼኽ አልኢስላም ኢብኑ ተይሚያ እዚህ ጋር የተፈለገው መቆምን ማርዘም ብቻ አይደለም። መቆሙ ከረዘመ ስጁዱም ሩኩዑም መርዘም አለበት። ቁኑት የሚለው ቃል በዋነኝነት የተፈለገበት ዒባዳ ላይ ረጅም ጊዜ ማሳለፍ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው የሚለው ንግግራቸው መቆሙንም ስጁዱንም ሩኩዑንም ማርዘምን የሚመለከት ንግግር ነው ብለዋል። ስለዚህ ከሶላቶች ሁሉ በላጭ ሶላት ቁኑት የረዘመበት ሶላት ነው ማለት ረክዓው አነስ ብሎ ስጁዱ ሩኩዑ በመቅራት ላይ የሚያሳልፉት ጊዜ የረዘመበት ሶላት ነው ማለት ነውና ረሱሉ ይሰግዱ በነበረው መሰረት ስጁድ፣ ሩኩዕ፣ ቁርአን መቅራትን ያስረዘሙ 11 ረካ መስገዱ በላጭና የተሻለ ነው። በዚህ መልኩ ሁሉንም ያስረዘመ 11 ረካ መስገድ ያልቻለ ሰው የረካውን ቁጥር እየጨመረ ስጁዱን ሩኩዑን ቆመው ቁርአን የሚቀሩበትን ጊዜ አሳጥሮ የረካውን የተስሊሙን ቁጥር ብዛት ማብዛት የተሻለ ይሆንለታል።
ሁሉንም ነገር እንደ ነብዩ ያስረዘመ የሚሰግድ ሰው 11 መስገዱ የተሻለ ይሆንለታል። ሁሉንም በዚህ መልኩ ማስረዘም ያልቻለ ሰው ከ11 አሳልፎ ሰግዶ በመጠኑ አሳጥሮ በዛ ያለ ቁጥር ያለው ረክዓ ቢሰግድ የተሻለ ይሆናል። በ11 ብቻ የሌሊት ሶላት በ11 ብቻ የተገደበ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው በግል ሲሰግዱ የነበረው 11 ነበር ማለት የማይችል ሰው ከ11 በታች እንደሳቸው አድርጎ መስገድ የማይችል ሰው ከ11 መጨመር አይችልም ማለት አይደለም። ደጋግ ቀደምቶችም ይሄን አልተረዱም። ከነብዩ ድርጊት የሌሊት ሶላታቸው ከ11 ካለማለፉ ከዛ መጨመር አይቻልም ማለት ነው ብሎ የተረዳ ሱሐባም ይሁን ታቢዒም የለም። ለዚህ ነው ዓጣ የሚባሉት ታላቁ ታቢዒ የሱሐባ ተማሪ አድረክቱ الناس وهم يصلون 23 ركعة بالوتر ብላ ኢብኑ አቢ ሸይባ በሶሒህ ሰነድ እንደዘገቡት እኔ ሱሐቦችን አግኝቻለሁኝ በሱሐቦች ዘመን የነበሩ ሰዎች እስከነ ዊትሩ 23 ረክዓ ሲሰግዱ አግኝቻለሁ ብለዋል፣ ደርሻለሁ ብለዋል። ኢብኑ ዐብድል በር የሚባሉት የሐዲስ የፍቅህ አዋቂ 463ኛው ዓመተ ሂጅራ ላይ የሞቱት ኢማም ይህ የዓጣ ንግግር ቀውሉ ጅምሁሪል ዑለማ የአብዛኞቹ ዑለሞች አስተያየትና ንግግር ነው፣ አቋም ነው። የኩፋ ሰዎች ኢማሙ ሻፊዒ አብዛኞቹ ፉቃሃዎችም ይሄን ነው የሚሉት። ከኡበይ ከተላለፉ ዘገባዎችም ሶሒሑ ይሄ ነው። ኡበይ ይሄን ሲያደርግም የተኛውም ሱሐባ አልኻለፈም ብለዋል። ትርሚዚ ረሒመሁላህ ተዓላ እንደጠቀሱት አብዛኞቹ ሱሐቦች ዘንድ ከዛም በኋላ የነበሩ ዑለሞች ዘንድ ተራዊሕ ያለ ዊትሩ 20 ረክዓ ነው ይላሉ ብለዋል። ኢብኑ ቁዳማ ረሒመሁላህ ተዓላ ሃዳ ከልጅማዕ ብለዋል። ሱሐቦች ዘንድ ከዛም በኋላ የነበሩ ታቢዕዮች ዘንድ ተራዊሕ 20 እንደሚሰገድ በኢጅማዕ የተረጋገጠ ነው እነሱ ዘንድ ሲሉ አልቅራፊ ረሒመሁላህ ተዓላ ብዙ ጊዜ ሐቁ ከአብዛኞቹ ዑለሞች ከጅምሁር ዑለማ አይሸሸግም አይሰወርም ብላ አብዛኞቹ ዑለሞች 23 ነው የሚሰገደው ብላ ሐቁ ይሄ ነው። ስህተት ቢሆን እነዚህ ሁሉ ዑለሞች ይሄን አይደግፉም አይፈቅዱም ብላ ኢማሙል በገዊ ረሒመሁላህ ተዓላ አብዛኞቹ ዑለሞች የተራዊሕ ሶላት 20 ነው ብለዋል፣ ዊትሩን ሳይጨምር ማለት ነው። ይሄም ከዑመር ከዓሊ ከሌሎችም ሰሐቦች ተዘግቧል። ሱፊያን አልተውሪ፣ አብዱላህ ብን ሙባረክ፣ ኢማሙ ሻፊዒ ተመሳሳይ አቋም ነው ያላቸው። ኢማሙ ሻፊዒ ወሃከዛ አድረክቱ ቢበለዲና ቢመከተ ዩሰሉነ 20 ረክዓ የሚል ንግግርም አላቸው ብለዋል። ሸርሕ ሱና ላይ እንደጠቀሱት ኢማሙል በገዊ ሀገራችን ላይ መካ ሰዎች 20 ረክዓ ሲሰግዱ አይቻለሁ ብለዋል ኢማሙ ሻፊዒ ማለታቸውን። ረሱሉ አለይሂ ሰላቱ ወሰላም 11 ነበር የሚሰግዱት ረመዳንም ይሁን ከረመዳን ውጪ መግቢያ ላይ እንደተነገረው። በዑመር ዘመን ተራዊሕ በጀማዓ በሚሰገድበት ጊዜ ስንት ነበር የሚሰገደው የሚለውን በተመለከተ አንዳንድ ዘገባዎች 11 ነበር የሰገዱት የሚሉ ሲሆን ሌላ ደግሞ ይሰግዱ የነበረው ዊትሩን ሳይጨምር 20 እንደነበር የሚያሳዩ በዛ ያሉ ዘገባዎች አሉ። አንዳንድ ዑለሞች ይሄ ضعيف ነው፣ ትክክለኛው ዘገባ በዑመር ዘመን ዑመር አዘው እነ ኡበይ ሲሰግዱ የነበረው 11 ነው፣ ከ11 በላይ 20 አካባቢ ሰግደዋል የሚለው ዘገባ ضعيف ነው ያሉ ዑለሞች አሉ። ነገር ግን በርካታ ሙሐቂቅ የሆኑ ሙሐዲሶች በዑመር ዘመን እነ ኡበይ 20 ምናምን እንዳሰገዱ የሚያሳዩ ዘገባዎች ከብዛታቸው አንፃር ሶሒህ ናቸው ብላ ሁለቱ ታዲያ አይጣረሱም ያለን እንደሆነ መጀመሪያ 11 ነበር የሚሰግዱት፣ ኋላ ላይ በጣም ሲከብዳቸው ቁጥሩን ጨምረው ስጁዱን ሩኩዑን ለቁርአን የሚቆምበትን ጊዜ ቀንሰው 23 አድርገውታል በማለት ፉቃሃዎች አስማምተውታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል፣ ሱሐቦቻቸው 11ም ሰግደዋል፣ 20 ምናምንም ሰግደዋል። ከዛ በኋላ በተለያየ ሀገር ላይ በተለያየ ወቅት ላይ የሚገኙ ዑለሞች ከ23ም አሳልፈው 30 ምናምን